ሰላም እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የማነብላችሁ ርዕሱ የተገፋው ፍቅር ይላል እና በዚህ አጋጣሚ አዲስ ጀማሪ ስለሆንኩኝ ስለ ዩቲዩብ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እያደረጋችሁ ብታበረታቱኝና ያላችሁን አስተያየት ብትሰጡኝ በአነባበቤ ላይ በሁሉም ነገር አስተያየት ብትሰጡኝ ደስ ይለኛል እና ላነብላችሁ። ርዕሱ የተገፋ ፍቅር ይላል። አንድ የድሃ ቤተሰብ ልጅ እጅግ በጣም የሀብታም የሰፈሩ ልጅ ያፈቅራል። እንዲሁ በሰፈር ጓደኝነት አብረው ጥሩ ጊዜ ካሳለፉ በኋላ በውስጡ የሚቀጣጠለውን ፍቅሩን ለመግለጽ ቀንና ሰዓት ጠብቆ የፍቅር ጥያቄ ያቀርብላታል። እርሷም ይህን መለሰች። ምን አልክ? ፍቅረኞች እንሁን። ከአንተ ጋር ጊዜ ማሳለፌን በሌላ ተረድተኸው ከሆነ ተሳስተሃል። በዚያ ላይ እኔ እናንተ የምንመጣጠን ሰዎች አይደለንም። አንተ መናጢ ደሃ ነህ። በወር የምታገኘውን ገንዘብ እኔ በአንድ ሰዓት ከጓደኞቼ ጋር ማጠፋት ናት። በምን ልታኖረኝ ነው? ይህን ሀሳብህን ተውና ሌላ የምትመጥንህን ሴት ፈልግ። እኔ እንደሆነ መቼም ላፈቅርህ አልችልም። ይሄን ብለውም ልጁ በፍጹም ሊጠላት አልቻለም። ስለገፋችሁ ብቻ ከሷ ራቀ። ልቡ ግን ሁሌም ከሷ ጋር ነበር። ከ10 ዓመታት በኋላ አንድ ቀን እንደ አጋጣሚ ሱፐር ማርኬት ውስጥ ከልጅቷ ጋር ይገናኛሉ። አንተ እንዴት ነህ? አለህ እንዴ? አሁንማ እዛ ጋር መኪና ውስጥ እቃ የሚያስገባው ምርጥ ሰው አገባሁኝ። ስማርት ነው። ከዛ በላይ በወር ስንት እንደሚያገኝ ታውቃለህ? 15,000 ብር ነው። ይህን የሚበልጥ ደሞዝ ካለህ አሁንም እድሉ አለ። ሳቀች። ልጁ ከ10 ዓመት በኋላም ይህን ቃል ከሚያፈቅራት ልጅ በድጋሚ መስማቱ አስለቀሰው። እንባዎቹን እየጠረገ ሳለ የልጅቱ ባል መጣና ጌታዬ ባለቤቴን ተዋወቃት አለና ወደ ልጅቷ ዞሮ ይገርምሻል፣ ይሄንን ሱፐር ማርኬት እና ሌሎች በሚሊዮን የሚቆጠር ካፒታል ያላቸው ድርጅቶች ባለቤት የሆነው አለቃዬ እርሱ ነው። እስካሁን አላገባም። አንድ በጣም የሚያፈቅራት ልጅ ነበረች። በንጹህ ፍቅር የወደዳት፣ ልቧን ግን ማሸነፍ አልቻለም። እንዴት ያለ መልካም ሰው መሰለሽ! መቼም እሱን ያገኘች ሴት በሁሉም ነገር ፈጣሪ የባረካት እድለኛ ሴት መሆን አለባት። ልጅቷ በቆመችበት ደርቃ ቀረች። እህቴ ከዚች ልጅ ተማሪ። በገንዘብና በፍቅር መካከል ቢቀርብልሽ ሁሌም ፍቅርን ምረጪ ይላል እና እንግዲህ እንትኑ እንደሚለው ፍቅርን ምረጡ፣ ገንዘብን አታስበልጡ። ገንዘብ ከሰራችሁ ይገኛል ነው የሚለው። ስለዚህ እናንተም ያላችሁን አስተያየት ጻፉልኝ። አመሰግናለሁ ስለምትሰጡኝ አስተያየት።